በትዳር ውስጥ ትዕግስት አስፈላጊ ነው። ነገር ግን ክብርስ? ራሳችንን ሳንጎዳ እንዴት መረጋጋት እንችላለን? ዛሬ ስለ ሚዛናዊነት እንነጋገራለን። ቤትሽ ስትገቢ ልብሽን ጠብቂ። እምነትን፣ ጥበብንና ስሜታዊ ጥንካሬን ከፍ አድርገው የሚመለከቱ ከሆነ ሰብስክራይብ እያደረጋችሁ የቤተሰባችን አካል ሁኑ። ቪዲዮአችንን ላይክ እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ክብርንና ትዕግስትን ማመጣጠን። ብዙ ሴቶች በትዳር ውስጥ ሁልጊዜ እንዴት እየተባለ ይነገራቸዋል። ታገሽ። በእርግጥ ትዕግስት ውብ ነው። ትዕግስት የእምነት አካል ነው። ትዕግስት ጥንካሬ ነው። ነገር ግን አንዳንድ ጊዜ እነዚህን ቃላቶች በተሳሳተ መንገድ እንጠቀማቸዋለን። ታጋሽ ሁኚ ማለት በእርግጥ ዝም በይ፣ ሁሉንም ተቀበይ፣ አታጉረምርሚ፣ ህመምሽን አትግለጪ እንደማለትም ይሆናል። እና ግራ መጋባት የሚጀምረው እዚህ ጋር ነው። ምክንያቱም ትዕግስት በኢስላም ውርደት አይደለም። አላህ ትዕግስትን ያዛል። ነገር ግን አላህ ጭቆናን በፍጹም አያዝም። ልዩነት አለ። ሴት ክብሯን ሳታጣ ታጋሽ መሆን ትችላለች። ክብሯ ሳይነካ ይቅር ማለት ትችላለች። ዋጋዋን ሳታሳንስ ድምጿን ዝግ ማድረግ ትችላለች። ጋብቻ ፉክክር አይደለም፣ ወይም ክርክሩን ማን እንደሚያሸንፍ አሊያም ማን ጮክ ብሎ እንደሚናገር አይደለም። ምህረት የሚኖርበትን ቤት መገንባት ነው። አላህ በቁርአን ውስጥ ፍቅርንና ምህረትን በባልና ሚስት መካከል እንዳስቀመጠ ይናገራል። ምህረት ፍርሃት አይደለም። ምህረት ፈርታችሁ ዝም የምትሉበት አይደለም። ምህረት የተረጋጋ ጥንካሬ ነው። ሆኖም ግን አንዳንድ ጊዜ አንዳንድ ሴቶች በጋብቻ ውስጥ ቀስ በቀስ ይጠፋሉ። ስሜታቸውን መግለጽ፣ ስሜታዊ ድጋፍ መጠየቅና ክብር ማጣትን ማረምን ያቆማሉ። ለራሳቸው እንዲህ ይላሉ፣ ከዚህ በላይ ታጋሽ መሆን አለብኝ። ግን ትዕግስት ማለት ልብሽ እስኪሰበር ድረስ ህመምሽን ችላ ማለት አይደለም። እውነተኛ ትዕግስት እውነትን እየተናገሩ ቁጣን መቆጣጠር ነው። ነብዩ ሰለላሁ ዐለይሂ ወሰለም በጣም ታጋሽ ሰው ነበሩ። ነገር ግን ኢፍትሃዊነትን ፈጽሞ አይፈቅዱም፣ ገር ናቸው። ነገር ግን አስፈላጊ በሚሆንበት ጊዜ ጥብቅ ነበሩ። ሚስቶቻቸውን ያዳምጡ ነበር። ሀሳቦቻቸው ከፍ ያለ ዋጋ ይሰጡ ነበር። በጭራሽ ዝቅ አያደርጓቸው። ስለዚህ አንዲት ሴት በጋብቻ ውስጥ አክብሮት ከፈለገች ብዙ አትጠይቅም። እየጠየቀች ያለችው እስልምና አስቀድሞ የሰጣትን ነው። ትዕግስት ማለት በቶሎ ተቆጥተሽ ምላሽ ትሰጫለሽ አይደለም። ቆም ብለሽ ታስቢያለሽ፣ ቃላትሽንም በጥንቃቄ ትመርጫለሽ። ክብር ማለት ግን ተደጋጋሚ ሆነ። ክብር ማጣትን አትፈቅጂ። ስሜታዊ ቸልተኝነትን እንደተለመደ ነገር አትቀበይ። ቸልተኝነትንም እንደ ፍቅር አትቀበይም ማለት ነው። አንዳንድ ሴቶች በግልጽ መናገር ይፈራሉ። ስለ ጉዳታቸው ቢናገሩ አስቸጋሪ ሆነው እንደሚታዩ ያስባሉ። ነገር ግን ዝምታ ቀስ በቀስ ወደ ቂም ሊለወጥ ይችላል። ቂም ደግሞ ፍቅርን ቀስ በቀስ ሊገድል ይችላል። ሚዛናዊነት አስፈላጊ ነው። ለስላሳ ሁኚ፣ ግን ደካማ አትሁኚ። ታጋሽ ሁኚ፣ ግን የማትታይ ሆነሽ አትቆሚ። ይቅር ባይ ሁኚ፣ ግን ያለ ገደብ አይደለም። በጋብቻ ውስጥ ጠንካራ ሴት ማለት ድምጿን ከፍ አድርጋ የምትናገር አይደለችም። መቼ መናገር እንዳለባትና መቼ ዝም ማለት እንዳለባት የምታውቅ ናት። መቼ ገር መሆን እንዳለባት ታውቃለች እና መቼ ጽኑ መሆን እንዳለባት ታውቃለች። ይህ ሚዛናዊነት እምነትን ይጠይቃል። ምክንያቱም አንዳንድ ጊዜ ተስፋ መቁረጥና መጮህ ቀላል ናቸው፣ ግን ክብርሽን እየጠበቅሽ መረጋጋት እውነተኛ ጥንካሬ ነው። ይህንን ግን በግልጽ አስታውሺ። ትዕግስት ክብርሽን እያበላሸ ከሆነ ጤናማ ትዕግስት አይደለም። ጤናማ ትዕግስት ሰላማዊ ነው። ጤናማ ያልሆነ ትዕግስት ደግሞ የተደበቀ ህመምን ያመጣል። አላህ ያለ ክብር እንድትኖሪ አልፈጠረሽም። አክብሮሻል፣ ዋጋ ሰጥቶሻል። በምህረት ላይ የተገነባ ትዳር ራስሽን ከእይታ ከሁሉም እንድታጠፊ አይፈቅድም ወይም አይፈልግም። ስለዚህ ሰላምሽን ምረጪ፣ ጥበብን ምረጪ፣ የተረጋጉ ቃላቶችን ምረጪ። በፍጹም ግን ክብርሽን እንዲነኩ አትፍቀጂ። ምክንያቱም ትዕግስትና ክብር ጠላት አይደሉም፣ አጋሮች ናቸው። እና አንዲት ሴት ሁለቱንም ስትሸከም ሚዛናዊ ትሆናለች፣ ትከበራለች እና በስሜት ጠንካራ ትሆናለች። ትዕግስት ሲከብድ። ስለ ሚዛናዊነት ተነጋገርን።
አሁን ደግሞ ስለ ድብቅ ትግሉ እናውራ። ምክንያቱም ክብርና ትዕግስት ማመጣጠን ቀላል አይደለም። ከውጭ የተረጋጋ ሰላማዊ ይመስላል፣ ግን ውስጥ ላይ እንዳውሎ ንፋስ ነው። ሴት ስትተኛም ሆነ ስትነሳ በአእምሮዋ ውስጥ ደጋግማ ብዙ ነገር ትጠይቃለች። ብዙ ምሽቶችንም ስታስብ ታድራለች። ራሷን እንዲህ እያለች ትጠይቃለች፣ ብዙ ነገር ተናግሬ ይሆን? በጣም ዝምታ በዛው እንዴ? ትዕግስተኛ ሆኜ ነው ወይስ ቀስ በቀስ እየተሰበርኩ ነው? ይህ እውነተኛ ትግል ነው። ምክንያቱም ደግሞ አንዳንድ ጊዜ ትዕግስት ከባድ ሆኖ ይሰማሻል። መናገር እየፈለግሽ ዝምታን ትመርጫለሽ። ድምፅ አውጥተሽ ማልቀስ እየፈለግሽ ግን እንባሽን ድምፅሽን አፍነሽ ታብሻለሽ። ራስሽንም መከላከል ትፈልጊያለሽ፣ ግን ሰላምሽን ትመርጫለሽ። እና ማንም ሰው በውስጥሽ ያለውን ውጊያ አያየው፣ አላህ ግን ያየዋል። አላህ የሚያቆስል ቃላትን ከመናገር የምትቆጠቢበትን ጊዜ ያያል። ቁጣሽን ስትውጪ ያያል። አላህ ከመጮህ ይልቅ ዱዓ ስታደርጊ ያያል። ነገር ግን አንድ አስፈላጊ ነገር አለ። ትዕግስት ማድረግሽ የማያቋርጥ ህመም ካለው የሆነ የተሳሳተ ነገር አለው። ጋብቻ የሰኪና የመረጋጋት ቦታ ነው። ልብሽ ሁልጊዜ የሚጨነቅበት ቦታ አይደለም። እያንዳንዱ ጋብቻ ፈተናዎች አሉት። ሁሉም ጥንዶች አይስማሙም። ነገር ግን ክብርሽ ሁልጊዜ የሚጎዳ ከሆነ፣ ስሜትሽ ሁልጊዜ ችላ ከተባለ፣ እንባሽ ሁልጊዜ የሚደበቅ ከሆነ ይህ ከእንግዲህ ሚዛናዊ አይሆንም። ይህ የስሜት ድካም ነው እና ስሜታዊ ድካም ደግሞ አደገኛ ነው። ምክንያቱም አንዲት ሴት ለረጅም ጊዜ ሳትሰማ ወይም ሳትሰማ ዝም ካለች አትፈነዳም። ዝምታዋ ግን ከባድ ይሆናል እና ይህች ሴት ስትዘነጋ ፍቅር ዝም ይላል። ርቀት ቀስ በቀስ ያድጋል። መጨነቅ ስላቆመች ሳይሆን ብቻዋን መዋጋት ስለጀመረች ነው። ትዕግስትሽ ትዳርሽን መጠበቅ መገንባት አለበት። ስሜትሽን በውስጥ አትቅበሪ። ነቢዩ ሰለላሁ ዐለይሂ ወሰለም ከወንዶች ሁሉ ምርጡ ለሚስቶቻቸው ምርጥ የሆኑ እንደሆነ ተናግሯል። ይህ ማለት ደግነት ተጨማሪ ትርፍ ነገር ሳይሆን አስፈላጊ ነገር ነው ማለት ነው። አክብሮት አማራጭ አይደለም፣ የእምነት አካል ነው። ታጋሽ ከሆንሽ በጥበብ ታገሺ። በእርጋታ ተናገሪ፣ በቁጣ አይደለም። ስሜትሽን በግልጽ ተናገሪ፣ በክስ አይደለም። ምክንያቱም ክብር መጮህ አይደለም። ክብር ያለ ጥላቻ ጸንቶ መቆም ነው። ባልሽ ለማደግ ፈቃደኛ ከሆነ ትዕግስትሽ ለማደግ ይረዳዋል። ነገር ግን ህመምሽን ችላ ቢል ዝምታ ያስተካክለው፣ መነጋገርና መግባባት ያስተካክለዋል። ሚዛናዊነት ማለት ትዳርሽን ትጠብቂያለሽ፣ ነገር ግን ልብሽንም ትጠብቂያለሽ። እድሎችን ትሰጫለሽ፣ ግን ማለቂያ የሌላቸው ሰበቦች አይደሉም። ስህተትን ይቅር ትያለሽ፣ ነገር ግን ተደጋጋሚ ጉዳትን ተጎጂ ማለት አይደለም። እና በዚህ በጣም አስፈላጊውን ነገር አስታውሺ፣ አላህ ጭቆናን አይወድም፣ በጋብቻ ውስጥ እንኳን ቢሆን። ስለዚህ በዝምታ መከራ የበለጠ ሷሊህ እንደሚያደርግሽ በፍጹም አታስቢ። ሷሊህ የሚያደርግሽ ፍትሃዊነትን፣ መልካምነትሽና ጥበብሽ ነው። ጥበብ ማለት ደግሞ ይሄ ይጎዳኛል ማለት ነው። ረጋ ባለ ድምፅ፣ አክብሮት በተላበሰ ቃና፣ ያለ ድራማ እውነትን ብቻ መናገር ማለት ነው። ምክንያቱም በክብር የሚነገር እውነት ትዳሮችን አያጠፋም፣ ይጠብቃቸዋል። አንድ ሰው በእውነት የሚያከብርሽ ከሆነ በእውነተኝነትሽ ተጠቅሞ አያጠቃሽም፣ ይልቁንም በእሱ እንደሚመራ ይሰማዋል። ስለዚህ ልብሽን ሚዛናዊ አድርጊ፣ ታገሺ፣ አትሰበሪ፣ ለስላሳ ሁኚ፣ ግን አትጥፊ። ምክንያቱም አላህ በክብር ፈጥሮሻል እና ጋብቻ ይህንን ክብር ከፍ ያደርጋል እንጂ አይወስድም። በጽናትና በመቆየት መካከል ያለው ለውጥ። ብዙ ሴቶች ትዕግስትን ከጽናት ጋር ያዛምዳሉ። ጽናት ማለት ህመሙን ተቋቁመሻል ማለት ነው። ትዕግስት ማለት ደግሞ በህመሙ ውስጥ ትለወጫለሽ ማለት ነው። እነዚህ ሁለቱ አንድ አይደሉም። ሴት ለዓመታት አክብሮት ማጣትን መቋቋም ትችላለች። ነገር ግን ይህ ማለት ሰብርን እየተለማመደች ነው ማለት አይደለም። አንዳንድ ጊዜ ራሷን ለማትረፍ እየሞከረች ነው። እውነተኛ ትዕግስት ቀጥተኛ ነው፣ የተገላቢጦሽ አይደለም። ይህ ማለት
በህመም ውስጥ ተቀምጠሽ ምንም አትናገሪ ማለት አይደለም። ይልቁንም በስሜታዊነት ምላሽ ከመስጠት ይልቅ በጥበብ ምላሽ ትሰጫለሽ። ትልቅ ልዩነት አለ። ምላሽ ወዲያውኑ ነው። ጥበብ ግን ቁጥጥር የሚደረግበት ነው። ክብርንና ትዕግስትን ማመጣጠን ማለት እንዲህ ነው። አትፈነዳም፣ ነገር ግን አትጠፋምም። ብዙ ሴቶች ክብር ማለት ኩራት እንደሆነ ያስባሉ፣ ግን አይደለም። ክብር ኢጎ አይደለም። ክብር ራስን ማክበር ነው። ኢስላምም ራስን ማክበርን ይደግፋል። ነቢዩ ሰለላሁ ዐለይሂ ወሰለም በቤታቸው ውስጥ ክብር ማጣትን፣ ውርደትን አልፈቀዱም። በእርግጥ አስተካክለዋል፣ በግልጽ ተናግረዋል፣ ምህረትንም ጠብቀዋል። ስለዚህ አንዲት ሴት ክብርን ትዕግስትንም ስትመርጥ ሁለት ተቃራኒ የሆኑ ነገሮችን እየመረጠች ሳይሆን ብስለትን እየመረጠች ነው። ምክንያቱም ብስለት የሌለበት ቁጣ ቤቶችን ያፈርሳል። ብስለት የሌለበት ዝምታ እንዲሁ ቤትሽን ያፈርሳል። ቁጣ ፍርሃትን ይፈጥራል፣ ዝምታ ርቀትን ይፈጥራል። ሚዛናዊነት መረጋጋትን ይፈጥራል። ታጋይ ሴት ለመፍረድ አትቸኩልም። ትሰማለች፣ ታስባለች፣ ትክክለኛውን ጊዜ ትጠብቃለች። ነገር ግን የተከበረች ሴት የሆነ ነገር ድንበር ሲያቋርጥ ታውቃለች። በዚህ ጊዜ አለማክበርን መደበኛ መፍትሄ አታደርግም። በተደጋጋሚ ለግዴለሽነቷ ይቅርታ አትጠይቅም። ስሜታዊ ቸልተኝነትን ባህሪ ነው ብቻ ብላ አትልም። ሚዛናዊነት ማለት ትናንሽ ስህተቶችን ወደ ጦርነት አትለውጥም። ነገር ግን ከባድ ጉዳዮችን ችላ አትልም። በእርጋታ ትታረማለች፣ ታርማለችም። ጥያቄ ሳይቀርብላት ትናገራለች። ያለ መጥፎ ቃል ህመምን ትገልጻለች። ተረጋግታ ትቆያለች። ስለምትፈራ ሳይሆን መረጋጋቷ ደህንነቷን ስለሚጨምርና ኃይሏ ስለሆነ ነው። ሴት በዋጋዋ ስትተማመን ለማረጋገጫ አትጮህም። እሷ ትኩረትን አትለምንም። ጸንታ ትቆማለች። በጸጥታ በግልጽነትና በተረጋጋ መንፈስ ትቆያለች። ይህ መረጋጋት የቤትሽን ድባብ ይለውጠዋል። ምክንያቱም በጥበብ ምላሽ ስትሰጪ ማሰላሰልን ትጋብዣለሽ። ነገር ግን በቁጣ ምላሽ ስትሰጪ መከላከልን ትጋብዣለሽ። ክብርንና ትዕግስትን ማመጣጠን ስሜታዊ ብልህነት ነው። ማወቅ ያለብሽ እያንዳንዱን ጦርነት መዋጋት ዋጋ የለውም። ነገር ግን አንዳንድ ወሰኖች መጠበቅ አለባቸው። ሰላም ዋጋ እንዳለው ማወቅ አለብሽ። ራስን ማክበር አስፈላጊ ነው። ጋብቻሽ አጋርሽ መሆኑን መረዳት አለብሽ። ባለቤትነት፣ ቁጥጥር፣ ዝምታ አይደለም። ይህንን አስታውሺ። ትዕግስትሽ ጭንቀት ቢያሳድርብሽ ማስተካከያ ያስፈልገዋል። ክብርሽ ጨካኝ ቢያደርግሽ ለስለስ ማለት ያስፈልግሻል። ሚዛናዊነት ከልክ ያለፈ አይደለም። ሚዛናዊነት ይለካል እና ሚዛናዊ ልብ ከአላህ ጋር የተገናኘ ነው። ምክንያቱም ጥንካሬሽን ከአላህ ስትፈልጊ እውነትን መናገር አትፈሪ። ተረጋግተሽ መቆየት ምርጫሽ፣ መሰረትሽ ይሆናል። በስሜት ትረጋጊያለሽ፣ ጥበበኛ ትሆኛለሽ። ጥበብ ከመጮህ ይልቅ ኃይልሽ ይሆናል። በትዕግስት የተያዘ ክብርም ከኩራት የበለጠ ኃያል ነው። የጋብቻሽ የመጀመሪያ ዓመታት ለአንቺና ለባልሽ ብቻ የተተዉ አይደሉም። ቤተሰቦችሽ፣ አማቾችሽ እና የሚመለከታቸው በሙሉ ሐሳብ አስተያየታቸው ያስቀምጣሉ። ምክራቸው የበዛ ይሆናል። የበዛ አላፊ ምክር ይሆናል ማለት ነው። እንደ ወጣት ሚስት ቁጥጥር ሊሰማሽ ይችላል። ቁጥጥሩም ምግብ እንዴት እንደምታበሲ፣ እንዴት እንደምትለብሺ፣ እንዴት እንደምትናገሪ ሊሆን ይችላል። ይህ ቀስ በቀስ ጫና እያሳደረ ይሄዳል። ተቀባይነት ማግኘት ትፈልጊያለሽ። በቤተሰቦቹ መወደድን ትፈልጊያለሽ። ግጭትን ማስወገድ ትፈልጊያለሽ። ለዚያም የበለጠ ትሞክሪያለሽ። ዝም ብለሽ ትቆያለሽ። ተጨማሪም ነገር ታስተካክያለሽ። እና ሚዛናዊነት አስፈላጊ የሚሆነው እዚህ ጋር ነው። ከአማቾችሽ ጋር ትዕግስተኛ መሆን አስፈላጊ ነው። ነገር ግን ሁሉንም ለማስደሰት ራስሽን ማጣት ጤናማ አይደለም። ሁልጊዜ የምትጨናነቂ ከሆነ ሰላማዊ ትዳር መገንባት አትችይም። ጋብቻ ለአንቺ አዲስ ቤት ነው፣ የፈተና ማዕበል አይደለም። በየቀኑ ዋጋሽን ለማረጋገጥ አይደለም እዛ ያለሽው፣ በፍቅርና በመረጋጋት ለማደግ ነው እዛ ያለሽው። አማቾችሽን አክብሪ፣ ደግ ሁኚ፣ ጨዋ ሁኚ፣ ጥሩ ቃላትንም ምረጪ።
ነገር ግን አንድ ነገር በግልጽ ተረጂ። አሁን ሚስት ነሽ፣ እንግዳ አይደለሽም፣ ልጅ አይደለሽም። የስሜት ደህንነት ይገባሻል። አንድ ነገር ቢጎዳሽ ባልሽን በእርጋታ አናግሪው፣ በቁጣ ወይም በክስ አይደለም፣ በሐቀኝነት። ምክንያቱም የሚሰማሽን ላያይ ይችላል። ወንዶች ብዙ ጊዜ ስሜታዊ ጫና በፍጥነት አያስተውሉም። ግልጽ የሆነ ግንኙነት ያስፈልጋቸዋል። ለረጅም ጊዜ ዝም ካልሽ ሁሉም ነገር ደህና እንደሆነ ሊያስብ ይችላል። ዝምታሽም ጸጥ ወዳለ ቂም ሊለወጥ ይችላል። ሚዛናዊነት ማለት እያንዳንዱን ትንንሽ አስተያየት አትቃወሚ፣ ነገር ግን የማያቋርጥ አክብሮት ማጣትን ችላ አትይ። የትኞቹ ጦርነት አስፈላጊ እንደሆኑ ትመርጫለሽ? ጉልበትሽ፣ ሰላምሽን ትጠብቂያለሽ። ሌላ አስፈላጊው ነገር ጋብቻሽን ማህበራዊ ሚዲያ ላይ ከምታየው ጋር አታወዳድሪ። በማህበራዊ ሚዲያዎች ላይ የምታያቸው ነገሮች ሁሉ ፍጹም ይመስላሉ። ፍቅር፣ ልስላሴና ሰላም የበዛበት ግን እውነተኛ ጋብቻ ጥረትን ይጠይቃል። ማስተካከያው ከሁለቱም ወገኖች ትዕግስት ነው። በመጀመሪያ ዓመታት አለመግባባቶች የተለመዱ ናቸው። የተለያየ ዳራ፣ የተለያየ ልማድ፣ የተለያየ አስተሳሰብ። እነዚህ ሁለት ዓለማት ለማዋሃድ ጊዜ ይወስድባቸዋል። ስለዚህ ታጋሽ መሆን አስፈላጊ ነው። ነገር ግን አንድ ነገር በልብሽ ውስጥ ደጋግሞ ከባድ ሆኖ ከተሰማሽ ውይይት ያስፈልገዋል። እንባሽን ብቻሽን መፍሰስ የለበትም። ዝም ብሎ ዱዓ ብቻም አይደለም። አዎ በእርግጥ ዱዓ አድርጊ፣ አላህን በጥበብ ጠይቂ፣ ግን ተናገሪ። ምክንያቱም ጤናማ ግንኙነት የእስልምና ባህሪው አንዱ አካል ነው። ክብርሽን መጠበቅ ማለት ቀዝቃዛ መሆን ማለት አይደለም። በብስለት ስሜትሽን ማወቅ ማለት ነው። ይህንን በግልጽ አስታውሺ። በመጀመሪያዎቹ ዓመታት ጠንካራ ጋብቻ በዝምተኛ ሚስት አይገነባ። እርስ በርስ እንዴት እንደሚግባቡ በሚማማሩ ሁለት ሰዎች ይገነባል። ስለዚህ ለማደግ ለመናገር አትፍሪ። ለስላሳ የሆኑ ወሰኖችን ለማውጣት አትፍሪ። ወሰኖች አመጽ አይደሉም፣ ጥበቃ ናቸው። እና ጥበቃ መረጋጋትን ይፈጥራል። የወጣትነት ጋብቻ ዛፍ እንደምትከለው ትዕግስት የሚባል ውሃ ብቻ ካጠጣሹ ታተርፊ ይሆናል። ነገር ግን በትዕግስትና በክብር ካጠጣሹ ጠንካራና የተረጋጋ ሚዛናዊና ሰላማዊ ይሆናል። እና ይህ ሰላም የሚጀምረው ትህትናዋን ሳታጣ ለራሷ በምትቆም ሴት ነው። ጋብቻ ትዕግስት ያስፈልጓል፣ ነገር ግን ክብርም ያስፈልጓል። ይህ ማስታወሻ ከጠቀማችሁ ላይክ እያደረጋችሁ ሐሳብ አስተያየታችሁን በኮሜንት አስቀምጡልን። ቻናላችንንም ሰብስክራይብ እያደረጋችሁ በእምነትና በጥበብ የሚያድግ የማህበረሰቡ አካል ይሁኑ። በሚቀጥለው ማስታወሻችን እንገናኛለን። ወሰላም አለይኩም ወራህመቱላሂ ወበረካቱ።